ጤና ይስጥልኝ አድማጭ ተመልካቾቻችን። እንግዲህ ባለፈው ዝግጅታችን ሁለት ክፍሎችን አይተን ነበር። ሶስት ነገሮች ነበር የምናየው። ማምቦ ጃምቦ በሚለው ዝግጅታችን ውስጥ እንደምታስታውሱት ሁለት ክፍሎች አይተናል። የኢኮኖሚውንና ወጪና የፖለቲካውን ሁኔታ እንዴት ሀገራችን በምን ላይ እንዳለች ተነጋግረናል። አሁን ሶስተኛውንና የመጨረሻውን ክፍል እናቀርባለን እና እያሱ እንግዲህ ወደዚህ ወደ ሶስተኛው ክፍል ስንመጣ የምናነሳው ያው በአጠቃላይ መጀመሪያው ላይ በተነጋገርነው ያው ዞሮ ዞሮ በዚህ አይነት ችግር ውስጥ ያለች ሀገር በእነሱም በገለጹት በብልጽግናው ተብየውም በኦሮሞ አገዛዝ እንደቀረበውም እንግዲህ ብድር መክፈል ላይ ነው ኔክስት ይር የታሰበው ማለት ነው። እሱን ለመክፈል ደግሞ አስቸጋሪ ሁኔታ ላይ ነው ያለው ሰው። ስለዚህ ራሱን እያፈረሰም ሊሆን ይችላል የሚል እንትን ላይ ልንደርስ እንችል ይሆናል አላውቅም። ግን አሁን ሶስተኛው ላይ ግን የምንነጋገረው እንግዲህ የዚህ ሁሉ የፖለቲካም የኢኮኖሚም ውስብስብ የማህበራዊም ጉዳይ ሁሉም ነገር ውስብስብ የሆነባት አገራችን ኢትዮጵያ እንግዲህ ፋኖ ለፍትህም እታገላለሁ ብሎ የተነሳ አለ። የአማራውን ትግል የሚመራው ፋኖ አለ። በውስጡ ግን አንዳንድ ስጋቶች ስለቢነሱም በተቻለ መጠን የአማራውን ትግል ግብ ላይ ካልደረሰ እነዚህ ሁኔታዎች ላይስተካከሉ ይችላሉ ብለን ነው እንግዲህ የምናስበው። ብዙ ጊዜ ከዛ አንፃር ነው የኛም ትንታኔና ፋኖን ከመደገፍ አንፃር ግን አንድ ነገር ተፈጥሯል እያሱ እንደምታውቀውና ይህ የተፈጠረው ነገር ምንድነው? አንዳንድ አስቸጋሪ ሁኔታዎች በፋኖ ውስጥ እየታዩ ነው ይባላል። እንግዲህ ይባላልም እኔ ወደ ማቆም ሄጃለሁ። ምክንያቱም በተለያየ መንገድ የተረጋገጠ የመጣ ይመስለኛል። እንግዲህ በድርጊትም በምንም ስታየው በመጀመሪያው ላይ እንዳነሳ ነው ትግራይ በበኩሉ አዋጅ አውጇል። በማምቦ ጃምቦ የሚመራው መንግስት ተብየው አለ። የዚህ ደግሞ የፍትህና የነጻነት ትግል አለ። ሌሎችም ታጋዮች አሉ። በዚህ ሁኔታ ውስጥ ፋኖ ከሌሎች ኃይሎች ጋር እሰራለሁ የሚል ነገር ከዛም ከዚህም እየቀረበ ነውና ከሌሎች ኃይል ጋር ሲባል እንግዲህ ይሄን በተመለከተ ይመስላል መረጃ ሲኖረኝ እንደገና እመጣለሁ ብለው አርበኛ መሳፍንት ያስተላለፉት መልእክት አለ። እስኪ በሳቸውን ጀምርና ሁኔታውን አያይዘን ትንሽ ለማየት እንሞክር። አንድ ጊዜ እሳቸውን ላቅርብና ላጫውተው። እንግዲህ እርግጠኛ ነኝ እንግዲህ ክሊፑ እርግጠኛ ይመስለኛል። አሁን ዘመን ደግሞ አስቸጋሪ ስለሆነ ግን ትክክለኛ ይመስለኛል። በየቦታው የወጣ ነገር ነው። አይ ጠይቃለሁ። እኔም ጉዳዩን እንደሰማሁት አርቲፊሻል ኢንተለጀንስ ተጠቅሞ እና ብያረጉት እንዳይሆን ብዬ ጠይቃለሁ። ኦኬ። እና በትክክል የሳቸው መልእክት እንደሆነ አረጋግጫለሁ። በጣም ጥሩ ነው። እንግዲህ ኦኬ፣ እንደዛ እንግዲህ ከሆነ እስኪ እናሰማው የሚሉትን እንስማና ለአድማጭ ተመልካቾቻችንም መንደርደሪያ ሆኖ የኛ የምንለውን ሐሳብ እንግዲህ እናዳምጣለን። ሁላቸውም ያዳምጣሉ። ሁሉም ሰው ሊነጋገርበት ይገባል። በአማራ ፋኖ የወከልናቸው ልጆቻችን በሱዳን ገብተው ሲወጡ ሪፖርት የለኝም። በኤርትራ ገብተው ሲወጡ ሪፖርት የለኝም። በትግራይም እንዲሁም ከጥሉ ያልነበረ ኩታራ አሰባስቦ ተስማምተናል እያሉ የሚሉት ነገር ለኔ ግልጽ አንሆነልኝ። ግልጽ እንዳልሆነልኝ የአማራ ሕዝብ ዕውቅና እንድትይዝልኝ አማራና ኢትዮጵያ እኔንም አስቀድሞ ለመሸጥ የተዘጋጀ ባንዳ እንዳለ በአማራ ፋኖ ተመሳስሎ ምላሱን ተማምኖ የሚንቀሳቀስ ልጅ እንዳለ እየተጠራጠርኩ ስለሆነ ይሄን በግንዛቤ እንድትይዝልኝ ነገ ጣርቼ መረጃውን እስከምነግርህ ጥበቃህና ትጥቅህን ግን እንዳትፈታ በርን እንድትጠብቅ በኢትዮጵያ አምላክና በአማራ አምላክ አደራላል። በዚህ ባጭር ንግግር በጣም ብዙ ነገር ነው የተነሳው። በአንድ በኩል ስታየው የድርድር ነገር ያለ ይመስላል። ትጥቅ እንዳትፈታ ነው። በሌላ በኩል ደግሞ ኢንፎርሜሽን የላቸውም። ስለዚህ ሌላ ቦታ እየደረሱ ይመጣሉ የሚል ነገር አላቸው።
እያጣራን ነው የሚሉት። ልክኛ በውጭ ሆነን የሚያጥረው ኢንፎርሜሽን እነሱም ጋር አለ ማለት ነው። ያ ደግሞ ትልቅ አሳሳቢ ነገር ነው። ፋኖ ራሱ ተዋጊው የማያውቀው ጉዳይም ከሆነ ችግር ነው። ወይ ደግሞ አፋብን ራሱ ወጥቶ ደግሞ እንዲህ አይነት ነገሮች ሲኖሩ ራሱን ግልጽ አያደርግም። ብቻ ብዙ ችግሮች አሉ እና ይሄን ስናይ እንግዲህ ምንድነው በተለይ አሁን የበሳቸው ልጀምርና የውስጥ የመረጃ ልውውጥ ችግርን ነው የሚያሳየው ይሄ ነገር። ምናልባት ተበታትነው ስላሉ አልደረሱም እና አላወቁትም ነው የሚባለው። ምክንያቱም እንግዲህ እንደምናውቀው ጎንደር፣ ጎጃም፣ ሸዋ፣ ወሎ አንድ ላይ ሆነው ነው እንግዲህ ይሄን ህብረት የፈጠሩትና አፋብንም እና በየሁሉም ደግሞ ዋናው አመራሩ ላይ ተወካዮች ስላሉ ወደዛ ሲመለሱ ያንን መልእክት የሚያስተላልፉ መስሎኝ ነበር እኔ እንጂ መቼም እንደሌሎቹ ብልጽግናን እንዳየ ነው። ምክንያቱም ይሄ ትግል ስለሆነ ነው። የብልጽግናዎቹ እሺ ክልልም ሲያስተዳድሩ ባህር ዳር አያድሩም ነው የሚባለው። አዲስ አበባ ሆነው ነው የሚያስተዳድሩት። እንደዛ አይደለም ይሄ እና ምንድነው የመረጃ ልውውጥ እጥረት ነው ወይስ በውጭ ኃይሎች ጣልቃ ገብነት ምክንያት ምናልባት የተደበቀ አጀንዳ ይኖር ይሆን? እስኪ እንደው ምን እንላለን? እንደው ምንድነው የሚመስለው ለማለት ነው። እስኪ በዚህ እንጀምር። በእርግጥ ሁለቱ የጠቀስካቸውን ጥያቄዎች መመለስ የሚገባቸው የጉዳዩ ባለቤት የሆኑት ፋኖች ናቸው። ምክንያቱም እኛ በቦታው ስለሌለን በእነዚህ ሰዎች መካከል የኮሚኒኬሽን ወይንም የግንኙነት ችግር አለ የለም የሚለውን ነገር በትክክል ማስቀመጥ አንችልም። ሁለተኛ ደግሞ በውጭ ጣልቃ ገብነት ሸርና ተንኮል ተሰርቷል የሚለውንም በትክክል ለማስቀመጥ አስቸጋሪ ነው። ነገር ግን ከአርበኛ መሳፍንት መልእክት በመነሳት ከዚህ ቀደምም በተነጋገርንበት ይህን ጉዳይ ስንነጋገርበት ከዓመት በላይ ፈጅቷል። ምክንያቱም ጽምዶ የሚለው ጽንሰስ ሲጠነሰስ ጀምሮ ይፋዊ ባልሆነ መንገዱ ማንንም ሳልወክል በራሴ በኩል የተነጋገርኩበት ጉዳይ ነበረ። ሰነድም ያቀረብኩበት ጉዳይ ነበር እና በመጀመሪያ ደረጃ በመርሆ ደረጃ የጠላት ወዳጄ ነው የሚለውን ነገር አለመከተል አስቸጋሪ ነው በመርሆ ደረጃ እና በተለየ መልኩ ደግሞ ፋኖ ከዚህ ቀደም የሚያደርገው ትግል አገር ወንዝ በቀል ነው። በነገራችን ላይ ቆይ እስቲ ምናልባት እስቲ ትደግምልኛለህ? ምናልባት በመረጃ ሌላውን ወክዬ ባይሆን ያቀረብኩት ነገር አለ ብለሃል። ጽሁፍ ነው የምትለኝ ወይስ ሌላ ግንኙነት? ጽሁፍ ነው። ኦኬ ጽሁፍ ነው። ምክንያቱም ምንድነው የተጠየቁት ነገር ነበር እና የአማራን እና የፋኖን ትግል እንዴት ነው ትግራይንና ፋኖን አብሮ እንዲሰሩ ለማድረግ ምንድነው መፍትሄው የሚል ውይይት ላይ በነበረበት ጊዜ ያነሳሁት ዋናው ነጥብ ምንድነው እዚህ ላይ ለማስታወስ ምንድነው ሁልጊዜ ጸበኛ ሆነ ሁልጊዜ ተኮራርፈህ ሁልጊዜ ጥይት እየተታኮስክ መኖር የለብህም። እሱ አግባብነት አይደለም፣ ለትውልድ መተላለፍ የለበትም እና ከትግራይ በኩል ለምሳሌ ቅሬታ ካለ በአማራ ዘንድ ላይ ቅሬታ አለን የምትሉት ከሆነ በዝርዝር አቅርቡት። አማራውን በዝርዝር የሚያቀርበው ቅሬታ አለ። ስለዚህ እኛ አገር በቀል በሆነ ሽምግልና ታቦት አውጥተን ነገሩን አይተን ይቅር ለዝጌር ብለን መታረቅ የምንችል ሰዎች ነን። በአንድ መቅደስ የምንቀድስ በአንድ አምላክ የምናምን መሰረታችን አንድ የሆነ ህዝቦች ነን። ስለዚህ የሚያጣላን ነገር የለም። አንደኛ እሱ ነው። ሁለተኛ ደግሞ ቁልፍ የሆኑ ጉዳዮች ለነገ መተው አለባቸው ወይንም ደግሞ መሰረዝም አለባቸው። ቲፒኤልኤፍ መነሻና መድረሻው ወልቃየት ከሆነ የአማራ ትግል ደግሞ መነሻው ወልቃየት ከሆነ ይሄን ነገር የትም ሊያደርሰን አይችልም። ስለዚህ ይሄን ነገር መተው አለባቸው። ከዛ በኋላ የሀለዋ አስመላሽ የሚሉት አለ። በዚህ በራያ በምላሽ የሚሉት ነገር አለ። እሱን ነገር ተው እኮ ነው። ዝም ብሎ ሲገፉ እዛ ደረሱት። አንተንም ዘው ሊቀጥል ተቀልሎ ዝም ብለው እኔ የምልህ ግን እኔ አሁን እዚህ ላይ ያጠፋው ይቅርታ ህዝቦች ምናምን ሲባል
ትንሽ እኔም ግራም ነው በቸም በቀጥታ መናገር በጣም አስቸጋሪ ቢሆንም ግራም ያጋባኛል። አውቃለሁ እንደ ህዝብ ችግር የለም፣ ግን አሁን ለምሳሌ ህዝቦችና ህዝቦች እንደዚህ ይቅር ይባባሉ ከተባለ ህዝቡ ተጣልቷል ሊባል ነው። በሌላ በኩል ደግሞ አይ ወያኔ ነው ይሄና ሌላው ደግሞ ሌላ ድርጅት ነው፣ ስለዚህ የነሱ ሊሆን ነው እና እኔ የሚያምታታይ ነገር አብረህ እንደው ትንሽ እንድትነካው ፈልጌ ነው። እኔ በወያኔ ጊዜ ምን እላለሁ መሰለህ፣ በወያኔ ጊዜ ስንታገል ከወያኔ ሳይድ ከትግራይ ልጆች የሚመጣ ምንም ነገር የለም፣ ምንም ተቃውሞም የለም፣ ምንም የለም። ሌላው ደግሞ አይ ግድ የለም እነሱን እንትን ማድረግ አለብን፣ ያው ይሄው የፈረደበት አማራ ነው በጊዜው አማራ ይባል እንጂ በኢትዮጵያ ስም እንደዛ ይባላልና ያ ነገር አሁንም ቀጥሏልና አልገባኛል። በአንድ በኩል እነሱ ሲጠየቁ ወያኔ ሲባሉ ትግራይ ማለት ነው አድርገው ይተረጉሙታል፣ በሌላ ሲታይ ደግሞ ተግባራቸው እውነትም ያስመስላል እና እኔ ግራ ገብቶኛል። እሷን ትንሽ ጠቀስ አድርገህ ስላነሳህ ነው ብዬ ነው። ህዝቦች ትክክል ነው። ምክንያቱም የዚህ የፖለቲከኞች ትንሽ ቁማር አለች እዚች። የፖለቲከኞች ቁማር ምንድን ነው? ለምሳሌ ወያኔ ባወጣው የወታደራዊ ፖሊሲም በፖለቲካ ፖሊሲም መሰረት ሌሎችን ህዝቦችን ሲጨቁን የትግራይን ህዝብ ተጠቅሞ ነው። ኤግዛክትሊ። ምክንያቱም የትግራይ ህዝብ ሁሉ ወያኔ አይደለም። የመለስን አባባል ልጠቀምበት እዚህ ጋር የትግራይ ህዝብ ሁሉ ወያኔ አይደለም፣ ግን ወያኔ በሙሉ ትግራይ ነው። ትክክል። ፋክቱ ይሄ ነው። አንዳንድ ሰዎች አሉ ስለ እንደ ነፍሱን ይማረውና እንደ ሴኮጣል ጣል ብሎ ገበያ ደርጎ ዝም የገቡ ሰዎች አሉ፣ ግን ወያኔ በሙሉ ትግራይ ነው። ትግራይ ነው። ትክክል። ግን ትግራይ በሙሉ ወያኔ አይደለም። በሱ ያስማማናል። ስለዚህ ወያኔ ትግራይ ያልክ ብትናገር ችግር የለውም ማለት ሊኖር አይችልም። ምክንያቱም እሱን ማለት ነው። እሺ ውሃት ማለት እኮ ወንም ቲፒኤልኤፍ ማለት ትግራይ ህዝብ ነፃ አውጪ ድርጅት ማለት ነው። ለትግራይ ህዝብ የቆምኩኝ ነው። ለትግራይ ህዝብ ስትቆም በፕሪንሲፕል ደረጃ ሮንግ አይደለም። ስለኔ ችግር የለብኝም በሱ በኩል። ለትግራይ ህዝብ ስትል የትግራይ ህዝብ ነው ሞቢላይዝ የምታረገው፣ አባል የምታረገው፣ ዋጋ የምታስከፍለው፣ የድሉን ፍሬ ተጠቃሚ የምታረገው ያንን ህዝብ ነው። ስለዚህ ሁለቱ የአንድ ሳንቲም ሁለት ገጽታዎች ናቸው። ከዛ ውስጥ ያልሆኑ ሰዎች ሊኖሩ ይችላሉ፣ ጥለው የወጡ ሰዎች ሊኖሩ ይችላሉ ምናምን። ግን በፐርሰንቴጅ ደረጃ ስታስብ እኔ እንዲያውም በቁጥር ደረጃ ሁሉ አስልቼዋለሁ። በቁጥር ደረጃ ያሰላሁበት ምክንያት ምንድን ነው? የጎልማሳ እድሜ ያለውን ሰው ወስደህ ስታከፋፍለው ብቻ ወያኔ አለኝ ከምትለው አባል አንጻር ስትመለከተው አብዛኛውን ክፍል ትሸፍናለች። በዲሞክራሲ አሰራር እንሂድ ከተባለ 51 ሲደመር 1 ውጤት ያመጣው የበላይነቱን ይዞ ይመጣል ነው የሚባለው። ስለዚህ ይሄ በዛ ፕሪንሲፕል። ስለዚህ አሁን ምንድን ነው ግን አንዳንድ ጊዜ ምን ይሆናል? ልክ ጥቃት ስትሰነዝር ወይንም ደግሞ ኃላፊነት ጥቃት ብቻ ሳይሆን በኃላፊነት ስትጠይቃቸው ይሄ እኮ የትግራይ ህዝብን አይወክልም ይልሃል። አሁን እንደዛ ነው የሚሉት። እቺ የፖለቲከኞች ቁማር ነች፣ ካርድ ነች፣ የሚጫወቷት ካርድ ነች። እና እሱን ግን በመርሆ ደረጃ ምንድን ነው በእነዚህ ህዝቦች መካከል ፖለቲከኞች በሰሩት ቀመር ምክንያት ከፍተኛ ቅራኔ ውስጥ ከፍተኛ ደም መፋሰስ ውስጥ ተገብቷል። ምንም ጥርጥር የለውም። የወልቃይትን ጉዳይ ብንረሳ ወይንም አይደለም ብለን ብንጨፍን የህሊና ተወቃሾች እንሆናለን፣ ሰው ባይወቅሰን። አጠቃላይ በኢትዮጵያ ፖለቲካ ውስጥ ደግሞ የራሳቸውን የተከሉታል። ይሄ የቲፒኤልኤፍ የ60ዎቹ 66ዎቹ የፖለቲካ ውጤት ነው። አሁን ጥያቄው ምንድን ነው? የመጣንበት መንገድ የተሳሳተ ነው። ህዝቦችን አብሮ አንድ ሊያደርግ ሊኖር አልችልም። ኢቨን ቲፒኤልኤፍን ከስልጣን አውርዶ መልሶ ደደቢት ከቷታል፣ አፈር አብልቷታል። ከቤተ መንግስት አውጥቶ ጫካ ለጫካ አሯሩጧታል። የማ ስህተት? የቲፒኤልኤፍ ስህተት። ስህተቱ ምንድን ነው? የፖለቲካ የመርሆ ስህተት ነው። ስህተቱ ምንድን ነው? ጎረቤትን አማራን ህዝብ ጠላቴ ብለህ መውሰድህ
ማስፈጀትህ፣ ማሰርህ፣ ማሳደድህ፣ በኢኮኖሚ መጉዳትህ ያ ስህተት ነው። ይሄ ፖሊሲ በፖሊሲ ደረጃ ስትከተሉት የነበረ ነው። አቦይ ስብሃት ይሉታል፣ ሌሎችም ይሉታል፣ በአደባባይ የሚሉት አለ፣ በውጭ የሚሉት ነገር አለ። ስለዚህ ይህ ስህተትን የአማራ ህዝብ ያውቃል። ነገር ግን ስህተት ተሰራ ተብሎ ስንታኮስ ለትውልድ የሚተርፍ ነገር ጥለን ማለፍ የለብንም። ስለዚህ አንድ ቦታ ላይ ከት ማድረግ አለበት። እንደ ደቡብ አፍሪካኖች በነጮች የተረገጠ የለም። ደቡብ አፍሪካኖች ከጥቁር ሰው ይልቅ ውሻቸውን ያከብሩ ነበር። ነገር ግን ማንዴላ ያንን ነገር እልባት ሰጠው። መጨረሻ ላይ ውጤቱ የተሻለ ውጤት የሚሆኑን አይሆን እልባት ሰጠው። ስለዚህ በኢትዮጵያ ውስጥም እንደዚህ አይነት ነገሮች መቀጠል በነገራችን ላይ በቲፒኤልኤፍ እና በአማራ ህዝብ መካከል ወይም በትግራይና በአማራ ህዝብ ብቻ ሳይሆን በሌሎችም ህዝቦች መካከል ይሄ ቀመር መስራት አለበት። ፖለቲከኞች የዘሩት የስልሳዎቹ ፖለቲከኞች የዘሩት በዘመኑ ፋሽን የነበረው ፖለቲካ ኢትዮጵያን ምስቅልቅል ውስጥ ከቶታል። ስለዚህ ቲፒኤልኤፍ ማድረግ ያለበት እርቅ መፍጠር ነው። በአደባባይ እናውጣ። ሪኮንሲሌሽን የሚባለው ምናምን የሚባለው ነገር እዛ ላይ ይመጣል እና ትሩስ ምናምን የሚሉት ነገር እዛ ላይ ይመጣል እና አሁን በመርሆ ደረጃ ፋኖን ስትመለከተው ኦኬ ከትግራይ ህዝብ ጋር የአማራ ህዝብ በፖለቲካ ሳይንስ ውስጥ ስትመለከተው የሚባለው ምንድነው? እነሱ ማርክሲስቶች ስለነበሩም ያውቃል። የጀርመን ወዛደር ከእንግሊዝ ወዛደር ጋር ምንም ቅራኔ የለውም ነው የሚለው። የእንግሊዝ የመደብ ገዢዎችና የጀርመን የመደብ ገዢዎች አንድ አይነት ፍላጎት አላቸው። የእንግሊዝ ሰራተኛ እና የጀርመን ሰራተኛ አንድ አይነት ፍላጎት አለው ነው የፖለቲካው ትንተና። ኢንተርናሲዮናል የሚለውን በደርግ ጊዜ ያለውን መዝሙር አመጣው። ስለዚህ የትግራይ ገበሬና የአማራ ገበሬ ፍላጎታቸው አንድ ነው። በሰላም መኖር፣ በሰላም ማረስ፣ በሰላም መቀደስ፣ እንዲህ የመሳሰሉ ልጅ ወልዶ ማሳደግ ነው እና ያ ፖለቲከኞች የተተከሉት ርዕዮተ ዓለም ስህተት ስለሆነ እሱን አርመን እንሄድ ነው። አሁን ፋኖ የገባበት ዳይላማ እዛ ውስጥ ነው የሚመስለኝ። አሁን ጽምዶ የሚለው ነገር የአደባባይ ሚስጥር ከሆነ ፀሐይ የሞቀው ጉዳይ እንደሆነ ብዙ ጊዜ ተሟግተናል፣ ፕራይቬትሊ ማውርተናል። ይሄ ነገር የአደባባይ ነው። በዚህ ጉዳይ ላይ የሚታወቁ ምሁራኖች አሉ፣ በአደባባይ ወጥተው የሚናገሩ በተለያየ መንገድ። እንዲያውም አንዳርጋቸው በአንድ ጊዜም ይሄን ጠቅሼዋለሁ። ገና ይቆይቷል። የዛ 3-4 ወር በፊት ነው መጥቶ የፋኖ አመራሮች በቅርቡ በጎረቤት ሀገር ፓስፖርት ይንቀሳቀሳሉ ብሎ ተናግሯል። እና ወደኋላ እንትን አንከር ላይ ማለት ነው። እና ያው የተነገረ ነገር ነው። አሁን እዚህ ላይ ፋኖ ከቲፒኤልኤፍ ፖለቲካ ድርጅት ጋር መስራቱ አይደለም ችግሩ፣ ወይንም ከሌሎች ኃይሎች ጋር መስራቱ። መጀመሪያውኑ የአማራን ህዝብ እዚህ ደረጃ ላይ ሊያደርሰው የቻለው ርዕዮተ ዓለም አሁንም አለ ወይንስ የለም? ቀይ መስመሩ የትኛው ላይ ነው? አሁን ቲፒኤልኤፍ ወልቃይትን እየተመኘ ከአማራ የፋኖ ኃይሎች ጋር እንዴት አብሮ ሊሰራ ይችላል? አስቸጋሪ ጥያቄ ነው። ይህንን ይፋዊ በሆነ መንገድ እልባት ማግኘት አለበት። ቲፒኤልኤፍ ደግሞ እሱ ብቻ ነው እንደ በመጀመሪያው ክፍላችን እኮ እንደተነጋገር ነው አዋጅ አውጥቷል አይደለም? አሁን አዋጅ አውጥቷል። አዋጁ ደግሞ የሚለው እንኳን ለሌላው ቀርቶ የራሱን ወገኖች የሚላቸውን እኮ አይለቅም። በቃ ብታስብም ነው በቀጥታ ብትሳተፍም በተዘዋዋሪ ብትሳተፍም የትም ብትቀመጥ አለቅህም ነው። አለቅህም ብሎ ታዲያ ይበጃል እንዴ? እንዴት አይነት አይበጅም። አድጎ የመጣ ጉዳይ ነው ይሄ። አሁን ሰሞኑን የተከሰተ ጉዳይ ነው እና የቲፒኤልኤፍ ሪጂድ የሆነ አቋም ይሄ አለ፣ ዝም ብሎ እንትን ካለ። ስለዚህ በዚህ አይነት ሁኔታ ላይ አብሮ መስራት አይቻልም። ከኤርትራ ጋር ያለው ጉዳይ ትንሽ ለየት ይላል። ኤርትራ አገር ነች። ለዚህ ነው እኮ ለእርቅም እኮ የማይመቹት። ለዚህ ነው ወይ እነዛ የነበሩ ነባሮቹ ተወግደው እንኳን ሌላ ቢሆኑ እንደው አንድ ነገር ነው።
እንደው አቋረጥኩ ቀጥል። እሺ አዎ እና ፋኖ አጣብቂኝ ውስጥ የገባበት የአንዳንድ የፋኖ አመራሮች በቅንነት ድንገት የጠላት ወዳጅ ነው። በእርግጥ ስትመለከተው ማለት ነው ስትመለከተው አብይ ካለበት የፖለቲካል ዓላማና እሳቤ ወይንም ከሚያደርገው እንቅስቃሴ አንጻር ስለ የፈለገውን ኃይል አንጥተህ ብትታገለው ያስኬዳል የሚባል ነገር አርጊውመንት ሊቀርብ ይችላል ከአብይ አንጻር። ለምሳሌ አሁን የአሩሲውን ጉዳይ ማንሳት እንችላለን። በአሩሲ ያሉትን ክርስቲያኖች እያሳረደ የሞራል ኢኩዊቫለንሱ የጋ ነው የምትፈጽመው አይነት ነገር ሊመጣ ይችላል። ግን የቲፒኤልኤፍ ጉዳይ በጣም አስቸጋሪ ነው። በጣም አስቸጋሪ ነው። ለእነሱም አስቸጋሪ ነው፣ ለሌላውም ህዝብ በኢትዮጵያ ውስጥ አጠቃላይ ላለው ለአፋሩም በለው ለአማራውም በለው ለኦሮሞም በለው ለሁሉም አስቸጋሪ ነው የቲፒኤልኤፍ ፖለቲካል አቋም። የቲፒኤልኤፍ ፖለቲካል አቋም እስካልተቀየረ ድረስ በኢትዮጵያ ውስጥ አሜኬላና እሾክ ሆኖ ህዝቦችን ሲያደማ ይኖራል። በዚህ ሁኔታ ደግሞ ለአምባገነኖች እንደ አብይ ላለ አምባገነኖች መልካም እድል ይፈጥርለታል። ትክክል። ይሄ መልካም እድል ይፈጥርለታል። አሁን ፋኖን ከዚህ ቀደም ያልነው የተጨቀጨቅነው ምንድነው? ፋኖ ሆይ በአመራር ደረጃ ያሉትን ጭምር ነው። ፋኖ ሆይ ትልቅ ህዝብ ነው ያስከው። በትንሹ 30 40 50 ሚሊዮን ህዝብ ነው ያስከው። ትልቅ ጂኦግራፊ ላይ ነው የተቀመጥከው። በትክክል ብታስቀምጠው የኤርትራና የትግራይ መሬት ወስደህ አማራ ክልል ውስጥ ተወሰደው አንድ ክፍለ ሀገር ወይ ሁለት ክፍለ ሀገር ይሆናል። የሁለቱን ህዝብ ብትደምረው 4 ሚሊዮን እዛ አለ፣ እዚህ ጋር 6 ሚሊዮን 12 ሚሊዮን አለ። 12 እና ከ30 ሚሊዮን ብር ህዝብን አነጻጸር። ፋክቱን እየተናገርኩ ነው። ስለዚህ በህዝብ ላይ ተማምነ ህዝብን አደራጅተ ህዝብን አስታጥቀ ወደ ትግል መግባት ሲገባ እነሱ ከመጡ ከፈለጉ ይምጡ፣ በኔ ኮንዲሽን በፋኖ ኮንዲሽን እና አርገህ ወደፊት ማምጣት ሲገባ ነው። አሁን እዚህ ጋር ደግሞ ሌላ የተፈጠረው ነገር ምንድነው? በነባር ፋኖች አሁን መጠረጥረው የቲፒኤልኤፍን ባህሪ ያወቀ ሰው ወይንም ይሄ ሉዓላዊነት የሚላን መጽሐፍም አለ እነሱ የጻፉት፣ ከዚህ ቀደምም ሌሎች ሰዎች የጻፉት አለ። ቲፒኤልኤፍ በፖለቲካ መሰሪ ነው። ለማስታወስ ያህል ዝም ብሎ ተረት ሳይሆን ቲፒኤልኤፍ ከዚህ ቀደም ከነሱ ቀድመው በረሃ ውስጥ የነበሩትን ወንድሞቻቸውን ኑ እንነጋገር በጋራ እንስራ ብለው በተኙበት እንደገደሏቸው የራሳቸው አባል ጽፈዋል። ትክክል። ኢዲዮ የሚባለውን ክፍል አብዛኛው እዛ አካባቢ ስለነበረ በሬ አርደው ጋብዘው ከግብዣው በኋላ በሙሉ እንደጨረሷቸው ተናግረዋል። ከዚህ ቀደም የነበሮቻቸውን አባሎች የማይፈልጓቸውን አባሎች በዘዴ ያስወግዷቸዋል። ቲፒኤልኤፍ ፖለቲካው ሴረኛ ነው። ምርጫ ብሎ የግንቦት 97 ምርጫ ብሎ ሰውን እንዲመርጥ አድርጎ አገር ሰላም ነው ብሎ የመረጡትን ሰዎች በፖለቲካ ሲሞግታቸው በሙሉ ሸብሸብ አድርጎ እስር ቤት ነው የከተታቸው። የራሱን አባል ኮራፕት ሚውን ይስረቅም አያስረቅም ታምራት ላይኔን ገና የቤተ መንግስት ህይወቱን ሳያጣጥም እስር ቤት ነው የወረወረው። ትክክል። ቲፒኤልኤፍ ብዙ ታሪክ አለው። ስለዚህ ቲፒኤልኤፍ ከፋኖ ጋር በሚመጣበት ሰዓት ሊያረግ የሚችለው ምንድነው? የአማራ ብሔርተኝነትን ጠንክረው የሚያቀነቅኑ የፖለቲካ ኃይሎችን ግለሰቦችን ይመነጥራል፣ ያስመነጥራል። ትክክል። እንደው እዚህ ላይ እኔ መጨመር የምፈልገው ምንድነው እንደው ከአጠቃላይ ከትግሉ አንጻር ሳይሆን ደግሞ የፋኖ አመራሮች መረዳት የነበረባቸው ጉዳይ ይሄ ሴረኛነታቸው እንዳለ ሆኖ
ሌላም ሴራ ሊኖር ይችላል። በአጠቃላይ ስታየው ይሄ ሁሉ መረባረብ ከቲፒኤልኤፍም ሲመጡ ከዚህ ከኦነግም ሳይድ ሲመጡ አሁን እንደውም ኦነግም ምናምንም ሁሉ ይባላል እና እነዚህ ኃይሎች ሲመጡ የቲፒኤልኤፍ የራሱ አጀንዳ ይኖረዋል፣ የዛም ሁሉም አጀንዳ አላቸው። ግን አልቲሜትሊ የአማራውን ትግል ማዳከም ነው። ምክንያቱም ቢያንስ በሐሳብ አሁን እንከፈላለን። አይ ለትግሉ ሲባል ይሄን ሰውዬ ይጣል እንጂ ከቲፒኤልኤፍ ጋር መስራት አለበት የሚል ኃይል አለ። አሁን በሚዲያም እሰማለሁ። እኛ ደግሞ አይ መሆን የለበትም እንላለን። አየህ የራሱን የሐሳብ መከፋፈል ነው። የሐሳብ መከፋፈል ወደ ምን ያመራል? ትግሉ ነው። አየህ በአንድነት እንዳንደግፈው በአንድነት በሙሉ ልብ እንዳንደግፍ የሚያደርግ ነገር ስለሚፈጥር ይሄን መገንዘብ አለባቸው። ሆነ ለመናገር ሁለተኛ ለአማራው ትግል የተነሱ ከሆነ ይሄን ማሰብ በጣም ተገቢ ነው። አንተ መጀመሪያ አንድነትን ነው የምታጠናክረው አይደል? ነገሮችን መዘጋጋት አለብህ። ከዛ በዘዴ አለ ወይ አስተምረህ ምን ብለህ ህዝቡን በደንብ ከተቀበለ በኋላ አይ እንዲህ አድርጌ ነው በግልጽ ደግሞ መምጣት እንዲህ አይነት ነገሮችን ቢያደርጉ ጥሩ ነው እንጂ አሁን እንደው ዝም ብሎ ይሄ ሶሻል ምንድነው ሾላ በድፍኑ የሆነ ነገር ይዘው ሄደው ይሄው አሁን እንደምንሰማው እንዲህ ከሆነ ነገ ደግሞ ከማን ጋር እንደሚገጥሙ ምን ያስታውቃል? አሁን ያልከው ደግሞ ጥሩ ነጥብ ነው። ሴረኞች ናቸው። አሁን ጎበዝ የሆኑ አመራሮችን ከዚህም በፊት አንተ ተናግረሃል። በርግጥ በፋኖ ውስጥ ያሉቸውንም ሁሉ እልምነት ሊያደርጉ ይችላሉ። አዲስ አበባ ሊደርሱ ልክ ከተዘጋጁ በኋላ ነው። ሌላው ደግሞ አሁን ራሱ ጦርነት እኮ ቢጀመር ይሄ ጦርነት እኮ እንደገና አማራ ክልል ውስጥ ሊሆን ነው። እኔ እንደዛ ነው ማየው። አሁን ትግራይ ይበል እንጂ አሁንም የተወሰነ አለ ያው በፋኖ ስም ከራያ አካባቢ ምናምን ከፋኖች የሚዋጉት ጋር ምንድነው ከቲፒኤልኤፍ ጋር ሆነው ነው ምናምን ተዋጉ የሚባልም ዜና ያዳመጥኩ መሰለኝ። ስለዚህ ይሄ ሁሉ የሚያሳየው ባለብዙ መልክ ነው። ዞሮ ግን የአማራውን ትግል መግደል ነው፣ የአማራውን ህዝብ ማሰላቸት ነው። ከዛ ሁሉንም ካሰላችሁ በኋላ ለዚህኛው ሰውዬ ተገዥ ሆኖ መቅረብ ነው እና ይሄን ነገር እኔ ቢያስቡበት በጣም ጥሩ ነው። ምንም ይሄ እናንተ አትነግሩንም እኛ እናቃቸዋለን ምናምን፣ አዎ ያውቋቸዋል ሊሆን ይችላል። ግን እኛ ደግሞ ሴራቸውን ያው በዛው ስላየን ሴራቸው ደግሞ በጣም አደገኛ መሆኑን ግን እናስገነዝባለን። እነሱም ቢሆን መናገር አለባቸው። አለበለዚያ ደግሞ ፋኖ ራሱ ውስጥ ለውስጥ ደግሞ እዛው ያሉት ደግሞ መጠያየቅ አለባቸው። ምንድነው የሚሰራው? ምንድነው የምታደርጉት? ይሄን ነገር ግልጽ እናድርግ ለህዝቡ መባባል አለባቸው እንጂ በግለሰብ ወይም ዝም ብሎ በቡድኖች ብቻ ተመርቶ ሌላ ችግር ውስጥ እንዳንገባ ጥንቃቄ ቢደረግ ጥሩ ነው። ምክንያቱም ዛሬ ከወያኔ ጋር ከሆነ ነገ ከማን ጋር እንደሚሆንም አይታወቅም። አስቸጋሪ ነገር ነው። እንደው አንዳንድ ጊዜ ስታየው እኮ ልክ እንዳልነው ሁሉ ኦፍ ዘ ሪከርድም እንደተናገርነው አንዳንድ ጊዜ የምታደርገውም እኮ ግንኙነት ከውጩ ጋር ይሻላል ቢያንስ አይደለም ከወያኔ ጋር። ምክንያቱም ወያኔ መጥቶ መንግስቱን ከተቆጣጠረው በጣም ነው የሚያጠፋው እና እሱን ቢያስቡበት ጥሩ ነው። 10 ጊዜ ሲነገራቸው ደግሞ ማዳመጥ አለባቸው ነው። ከወያኔ ጋር ከመጣ የፋኖ ጉዳይ የሚያልቀው ደብረሲና ላይ ነው። ተመልከት እንግዲህ። አዎ ልክ ነው። ከዛ በፊት ይጨርሷቸዋል። አዎ ከዛ ደብረሲና ላይ ነው የሚያልቀው። ይሄ መታወቅ አለበት። ለምሳሌ ታሪካቸው እኮ ነው የነሱ ታሪክ ለምሳሌ ስለ አሁን ፖለቲካቸው ትክክል ይሁን አይሁን ሌላ ጉዳይ ይሁንና ለምሳሌ ኦኤልኤፍ ላይ እንዴት ነው የተጫወቱበት? አዲስ አበባ ውስጥ ወስደው ለትግሉ በአምቦ በኩል እንዲመጡ በወለጋ በኩል እንዲመጡ ሆይ ብሎ አመጡ። ህገ መንግስቱን አሰሯቸው። ወንጀልም እንደገቡ ሐረር በደኖ ምናምን ላይ ሁሉ ከዛ በኋላ የተሰጣቸው ትዕዛዝ ከሀገር ውጡ ነው። ምክንያቱም በዛ ጊዜ እኮ እናስታውሳለን የበደኖ ምናምን የነበረውን ግፍ በሙሉ ቀርጸው ሁሉ ከታመጡ ወያኔ ከታመጡ ተዘጋጅተው ነው። አዎ የተዘጋጀ ጉዳይ ነው እና ስልህ አሁን ለምሳሌ አሁን አንዳንድ ምሳሌዎችን አድርገን እንደው በደንብ እንጫወትና እዚህ ላይ ለምሳሌ አሁን እንግዲህ ሜዲካል ሰው ቢኖር ደስ ይለኝ ነበር ወይ ዶክተር ደብሮ እዚህ ጋር ቢኖር ደስ ይለኝ ነበርና ለምሳሌ አንዳንድ መድኃኒት ዶክተሮች ቢያዙልህና
ሳይድ ኢፌክቱ በጣም የሚወጣ ከሆነ አለመውሰዱ ይመከራል። ያ እንደ በጣም ስለ እኔ አንዳንድ መድኃኒቶች በአንዳንድ ጉዳይ መድኃኒት ተሰጥቶኛል። ለምሳሌ እንደዛም ነው እንጂ የሚባለው ከመጣ አቁሞ ነው የሚሉ። አዎ እና አየሁት እና ዶክተሩ እንዲህ እንዳለ ኦኬ እስቲ ላየው ወሰድኩት። ቤት መጣሁ። መማር ደጉ ገለብ ገለብ ጣርጌ ያየሁትና ሳየው ገዳይ ነው መድኃኒቱ። በቃ ወዲያው ነው ኢሜል ያደረኩልህ። ወዳጄ ልትገለኝ ነው ወይ ያሰብከው አልኩት። ሳይድ ኢፌክት ይሆናል ያው ፕሮባቢሊቲ ያለው ተብሎ። አዎ እና ነው ወይ አልኩት። አይነና አልቀበልም አልኩት። እና ምንድነው መድኃኒት እንኳን የምትወስደው በመጠኑና በትክክለኛው መንገዱ ነው። ያድነኛል ብለህ ብቻ አትወስድም በፍጹም። ዶክተሮችም መጥፎ ሳይድ ኢፌክት ካለው እንድታቆም ነው የሚያደርጉ። ስለዚህ ወያኔ ያድነኛል ብለህ የምትወስደው እንደ ኬኒን ብንወስደው የሚገልህ ከሆነ የሚያጠፋ ከሆነ ለምን ትወስደዋለህ ነው ከመጀመሪያው ደረጃ። እንደማያጠፋ ከሆነ ደግሞ ይፋዊ ነገሩ አሁን ወደ ባንተ ይፋ የሆነ መሆን ነበረበት ለህዝብ። ምክንያቱም ለአማራ ህዝብ ነው አይደል የምትታገለው። ለአማራ ህዝብ ወክዬ እታገላለሁ ከሆነ ከአማራ ህዝብ የተደበቀ ነገር መኖር አለበት ወይ? በጭምጭምታ በጉምጉምታ በቅሬታ በምናምን መሰማት እኮ የለበትም። የፋኖ ጥርት ያለ አቋም መኖር አለበት። ቲፒኤልኤፍን ጥቅርት ያለውን አቋም ይዘና በዚህ ምክንያት በዚህ ተደራድረን እንሰራለን ብሎ ብላክ ኤንድ ዋይት መምጣት መቻል ነበረባቸው። እኔ እውነት ለመናገር በሰሜኖቹ ወይም በትግራይ ህዝብና በአማራ ህዝብ መካከል መጣመር የሚል አይደለም። በቃ አንድ መሆን አለባቸው የሚል እምነት አለኝ። ምንም ጥርጥር የለም። ነገር ግን አንድ ስትሆን እሾኳን ይዛ አይደለም ቲፒኤልኤፍ የምትመጣው። ሌሎች የፖለቲካ ድርጅቶች ካሉ ለምሳሌ ከትግራይ የሚወጡ የፖለቲካ ድርጅቶች ካሉ ከእነሱ ጋር መዋሃድና መስራት ይቻላል። አየህ፣ ስለዚህ አሁን እኛ ከአባት አርበኛ መሳፍንት ሁለት ልጆቻቸውን መስዋዕታቸውንና ቤተሰባቸውም አርበኛ መሆናቸውን መርሳት የለብን። እኚህ ሰው ቀላል ሚዛን አይደሉም። በሞራል ደረጃ ድንገት ዶክትሬት ላይጭኑ ይችላሉ፣ ማስተርስ ላይኖራቸው ይችላል። ግን በፕሪንሲፕል ስርዓቱን በመቃወም ለአማራ ህዝብ ሆናለሁ ብለው ልጆቻቸውን ሰውተው ራሳቸውን በረሃ ከገቡ የዘመናት ተቆጥረዋል። የእኚህን ሰው ንግግር በማናቸውም በኩል ማሳነስ አይቻልም ነው፣ በፍጹም ማጣጣል አይቻልም። ይሄማ ችግር ነው። ስለዚህ እሳቸው ያሉት ምንድን ነው? ኩታራ ብላ አዎ በቃ ተሰባስበው እኛ በማናውቀው ነገር ወደ ሱዳን ሄዳሉ፣ ወደ ትግራይ ሄዳሉ፣ ወደ ኤርትራ ሄዳሉ። የምናውቀው ሪፖርት የደረሰን ነገር የለም። ነገሩ ሁሉ ከራዳራችን ውጭ ነው፣ ብላንክ ነው የሆነብን፣ ጥቁር እንትን ሆኖብናል። ስለዚህ ወገኔ ይህንን መዝግብልኝ እና ያዝልኝ። ኃላፊነታቸውን ያወራረዱት እሳቸው ኃላፊነታቸውን አወራርደዋል። አሁን ደግሞ ስታየው ይሄ ከፍተኛ ችግር የሚሆነው ፋኖ አሁን እንደው አንዳንድ ጊዜ ሲሰማ ለትንሹም ለትልቁም ወተን አንናገርም የሚሉት ነገር አለ። ትክክል አይደለም። አሁን የእሳቸው ንግግር እና ፋኖ አፋብን ከሚናገረው የትኛውን ህዝቡን የሚቀበለው ብትለኝ አሁን ያለማጠራጠር የአርበኛ መሳፍንት የሚቀበለው። ምክንያቱም አንደኛ የልምዳቸውም ነገር አለ፣ ያው ታሪካቸው ያስረዳል። ከዛ አልፎ ደግሞ አዛውንት ናቸው። በመሳሰለው መለኪያ በሙሉ ብትለካው ህዝቡ ሊቀበል የሚችለው የእሳቸው ንግግር ነው። ስለዚህ ይሄ ቀላል አይደለም። ስለዚህ ይሄን ሰምተው አነጋግረው ከእሳቸውም ጋር ሆነው ጉዳዩን ከተረዱት በትክክል ከዛ በኋላ ወጥተው እንደውም በይፋ መናገር አለባቸው። ራሳቸው አፋብን የሚባሉት ማለት ናቸው። እኔ እንደዛ ነው የማስበው። እንደዛ ካልሆነ አስቸጋሪ ነገር ውስጥ የሚፈጠረው በጣም ስለ መረዳት አለባቸው። አፋብን ህብረት አትፍጠር፣ ዘዴ አትፍጠር፣ የትግል አጋርነት አትፍጠር ምናምን አይደለም እያልን ያለ ነው። ግን አንደኛ የትኛው የትግል አጋር ጋር ባበር የተሻለ ውጤት አመጣለሁ የሚለውን ነገር ማሰብ መቻል አለብን። ከዚህ ቀደም ተናግሬያለሁ። በጣም የገረመኝ አንድ ክስተት አለ። በሁለተኛ ዓለም ጦርነት የሂትለር ምክትል የነበረ ሰውዬ ነበር። ስሙን አሁን አለስኩት እና ዝም ብሎ እንደ ጉልቻ ነው የተቀመጠው ቢሮ ውስጥ እና የሂትለር ጉዳይ አካሄዱ አላማረው። በተለይ ሆሎኮስቱ ምኑም አላለም፣ ግን ቆይቷል በስራ ላይ። ከዛ ፓይለትም ነበረ። ከዛ በኋላ ታሪኩን ጉግል ማድረግ ትችላላችሁ ወንድሞች እናቶች።
አንድን አይሮፕላን የነዳጅ መጠኑ ሚዛውን መጠን እንዲጨምርለት ለቴክኒሻኖቹ ነግርና ታንከር ምናምን አድርገው ይሰሩለታል። ከዛ ከጀርመን ይነሳና ቀጥታ ፍሎ አድርጎ ኢንግላንድ ይመጣል። ለማረፍ የፈለገው ስኮትላንድ ነበር። ግን ስኮትላንድ ጉም ስለነበረ በፓራሹት ሲዘል ገበሬ የእንግሊዝ ገበሬ ቀጨም ያደረገውን ያስረክበዋል። እና ታሪኩ የሚለው ምንድነው? እሱ እንደ ሂሮ ተቀብሎት እንግሊዝ እንግዲህ እንደ ታላቅ ጀግና ተቀብሎት አስተናግዶት ቤተመንግስት ሄዶ ተነጋግሮ ምናምን ብሎ አስቦ ነበር። አዎ የእንግሊዝ መንግስት ግን እስር ቤት ነው የከተተው። መጀመሪያውን ጠንሳሹ አንተ ነበርክ፣ አብረህ ነበርክ ብሎ ፍርድ ቤት ነው ያቀረበው ከወጣው ወንጀለኞች ጋር። እና ምንድነው የሚያሳይህ ይሄ ታሪክ የሚያሳይ ሊያስተምረን የሚገባው ምንድነው? እንግዲህ ይሄ ሰውዬ የነበረበት ስለሆነ በዚህ ታሪክ ውስጥ ተጠያቂ ነው። ስለዚህ ቲፒኤልኤፍ በአማራ ህዝብ ላይ፣ በኢትዮጵያ ላይ፣ በትግራይ ህዝብ ላይ እያደረሰ ያለው በደልቁ መስፈርት ነው። እኔ እንደ ፖለቲከኛ አቋም ቲፒኤልኤፍ የሚለው ፖለቲካል ፓርቲ ባን መደረግ ያለበት ድርጅት ነው መሆን ያለበት። የትግራይ ልጆች የሚመጥናቸውን የራሳቸውን የፖለቲካ ፓርቲ መመስረት መቻል አለባቸው። ምክንያቱም በወንጀል ላይ ወንጀል፣ በወንጀል ላይ ወንጀል። ቅድም ወደ አንተ ስመጣ አንድ ክሊፕ አይቼ ነበር ኤክስ ላይ መኪና አቁሞ፣ እኔ በጣም ገርሞኝ መኪና አቁሞ ሊጭኑ ሊወረውሩት ወጣቱን እያፈሱት ማለት ነው። በአጋጣሚ የሆነ መኪና በጎኑ ሲያልፍ እንትን ትንሽ ይዘናጋሉ። እንደሚዳቆ ነው እግሬ አውጪኝ ብሎ በቃ ጥሎ ተመልከት። እንግዲህ የትግራይ ወጣቶች እስከ መቼ ነው መሞትና መገደል ያለባቸው? ይህም ለአማራው ያገለግላል፣ ለኦሮሞውም ያገለግላል። አጠቃላይ በኢትዮጵያ ውስጥ ደም መፍሰስ፣ መገዳደል ማቆም መቻል አለበት። ፖለቲካችን ስልጡን መሆን አለበት። ከዚህ ካልወጣን ቅድም 157ኛ 14 ሀገር ሶማሌ ከሶማሌ በለጥኩ ብለህ እንዳትቆራራ አደራ። ከሳውት ሱዳን በለጥኩ ብለህ እንዳትቆራራ አደራ። ከኢሳያስ አፈወርቂ በለጥኩ ብለህ እንዳትቆራራ አደራ። ያሳያሉ አስመራና ኖ ኖ ኖ ኖ አይደለም። 14 ከዛ በፊት ያሉ አገሮች ጅቡቲ፣ ኢትዮጵያ ከጎን ያለችው ጅቡቲ የተሻለች ሀገር ነች። ኬንያ የተሻለች ሀገር ነች። ዩጋንዳ የተሻለች ሀገር ነች። ኢትዮጵያኖች በኩራት ደረታቸውን ነፍተው የሚኖሩበት ዩጋንዳ ነው በአሁኑ ሰዓት። ስለዚህ ኢትዮጵያኖች በአጠቃላይ ማሰብ የሚችልበት፣ ስለዚህ ፋኖ የትግል ስልቱን ማድረግ ያለበት ኢትዮጵያን የማዳን አማራን የማዳን ከሆነ ኢትዮጵያን የሚያጠፋና አማራን ከሚያጠፋ ኃይል ጋር መተባበር የለበትም። ያንን ጥፋቱን አምኖ ንስሐ ገብቶ ካልመጣ በስተቀር በአደባባይ ማለት ነው። ያ በጣም አይ ተገቢ ነው ምልህ። በጣም ብዙ ጨቅጨቅ ነው መጨቅጨቅ በለው በየጊዜው እየወጣን እንዲያርጉ አሳውቁ ነው። ያን ደግሞ አለማሳወቅ ማለት መልሶ እየቆየ ያለው እምነት እየተሸረሸረ ከዛ በበለጠ መንገድ ግን የነሱ ላይ እምነት መሸርሸር ሳይሆን ታጋይ ምንጊዜም የተለያየ ታጋይ ሊመጣ ይችላል ወደፊት። ዋናው ችግር ግን የአማራው ትግል ችግር ውስጥ እንዳይገባ ነው። በቃ ዋናው እሱ ነው። የአማራው ትግል የተነሳበትን ዓላማ ይዞ እንዳይሄድ ብዙ መሰናክል እንዳይበዛበትና ለሌላ ችግር እንዳንዳረግ ጠንክሮ መውጣት ነው እንጂ እንደዚህ አይነት እንትን ማለት ተገቢ አይመስለኝም። ማለት ያው የሚተቹበት እኮ ብዙ አለ። ከዚህ በፊት እንደዚህ ምን አደራድሩን አይነት ቋንቋ ሁሉ ጽፈዋል አይደለም? ዝም ብሎ በእነሱ ስም እንግዲህ እነሱ ይሁኑ እንግዲህ እነሱን ነው ስማቸውን የሚጠቅሰው። እዚህ ለአፍሪካ ህብረት ለዓለም ይወክል ምናምን የሆነ አንድ ሰሞን ጽፈው ነበር እና ሲተቹበት ነበር፣ እኛም ስንተች ነበር። እና አሁን ያ አላስፈላጊ አይነት ጽሁፍ ነው። እውነት ለመናገር ምንም ድርድር መከላከያው ከክልሉ ይውጣ ምናምን ብላ ጠይቅ መቼም እንደፋን ነው እሱ ምንም ዋጋ የሌለው ነገር ነው። ምክንያቱም ያ ከምን ጋር ይገናኛል? እዚህ ውጭም ያሉ አንዳንድ ሰዎች እንደምሰማውም ከሆነ እንዲሁ ሰብሰብ ብለው ያው ሁሉም መቼም በየግሉ አይደለም የሰበሰበው 6-7 ሰው ይዞ
እና ሲነጋገሩ አሉ አንዳንዱ መፍትሄ ብለው የሚያስቡት እንትን ሰላም አስከባሪ ይግባ ይላል። አሁን ይሄን ሉክ እና እንዲህ አይነት ቀልድ ላይ ስለሆነ ያለ ነው። እንዲህ አይነት ለትግሉ የማይመጥን ነገር እውነት ለመናገር ከየትም አቅጣጫ መጥፋትና ቆፍጠን ብሎ መሄድ ነው። ምንም የማይቀበልህ ላይ የሚገልህ ላይ 10 ጊዜ እንዴት ዝም ብለህ 10 ጊዜ ትታለላለህ እንዴ? ስንት ጊዜ? በጣም አስቸጋሪ ነው። ብአዴንን ስንወቅሰው የቆየ ነው በዚህ ነው። አሁን ሌላ አብን እንደገና ተፈጠረ በመካከል ያው እንደምታውቀው አብን እንደዛ ሆነ። አሁን ደግሞ ይሄኛው በጣም እንደው መናገርም አልፈልግ ደስ አይልም። ምክንያቱም ይሄኛው መሳሪያ ይዟል። ብዙ ታጋዮች አሉ። ደግነቱ እስካሁን ድረስ በዛ ነው የምንኩራራው። ግን መስመሩን ግን ቢያስተካክል ጥሩ ነው። በተለይ መሪዎቹ ቢነጋገሩ ማለት ነው። እንግዲህ ጨው ለራስ ስትል ጣፍጥ ይላል ያገሬ ሰው እና ምንድነው ከፖለቲካ ታሪክ መማር እንችላለን። የአማራ ህዝብ በጣም ቅን ህዝብ ነው ማለት እችላለሁ እኔ። ቅን ህዝብ ስል ደግሞ ያለምንም ምክንያት አይደለም። ለምሳሌ ወያኔ ትግል ላይ በነበረችበት ሰዓት እና ወደ አማራ ክልል ገብታ ራያውንም ወልቃይቱንም ሌሎችንም ስታሰባስብ የነሱንም መበደል አምኖ የአማራ ህዝብ መበደልን አምኖ ደርግ መኖር የለበትም ብሎ አምኖ አብሮ ተዋክቶ ተከዜን አሻግሮ አዲስ አበባ ያመጣው የአማራ ህዝብ ነው። ትክክል። ነገር ግን ይሄ ሰምርበት አዲስ አበባ ከመጣ በኋላ ትምክተኛ፣ ነፍጠኛ፣ የድሮ ስርዓት ናፋቂ ምናምን እየተባለ የተወገረው አማራው ነው። ከስራ እንዲባረር የተደረገው አማራው ነው። ሀብት ንብረቱ እንዲያጣ የተደረገው አማራው ነው። 27 ዓመት ሙሉ ሲቀጠቀጥ እንደ እባብ የነበረው አማራው ነው። ኢቭን የአማራ ፖለቲከኛ ነን የሚሉ ሰዎች ህሊናቸው ከመደብደቡ የተነሳ የጻፉት በአንድ ጻፍ ነበርና የትምክት ለሃጩን እያዝረከረከ ብሎ የተሰነበደ አማራውን የሰደበ ኦሮሞ አይደለም፣ ትግራይ አይደለም፣ አማራው። አየህ አሁን ከዛ በኋላ ደግሞ እንደገና ደግሞ አንብበው አሁንም በትክክል ምክንያቱም ውይይቱ ስለሚተላለፍ ነው በትክክል ማንበብ ያለበት። ፖለቲካው ትክክል ሆነም አልሆነም እነገዱ እነ ማናቸው ዶክተር ማን ነው ስሙን የተገሟቸው አምባቸው እነ ዶክተር አምባቸው እና ጓደኞቹ ይህ ስርዓት አይሆንም ብለው የኦሮሞ ወንድሞቻቸውን አምነው አስቦ እዚህ ላይ አምነው እንዲያውም ስልጣን ለነሱ ይገባል። እኛ ለስልጣን አይደለም ብለዋል። ለነሱ ይገባል ብለው ስልጣኑን አስረክበው እንደሚባለው እንዳፈታሪክ ወሰደው እነ ደመቀ አብይን ደብቆት ምን ብሎት ፊንታ ሰርተው በቲፒኤልኤፍ ላይ አብይን ስልጣን ላይ ካስቀመጠ በኋላ አብይ በመቀጥታ ሰይፉን ያነሳው በአማራው ላይ ነው። ወደ ሰገባውም አልገባም። ሰይፉን ያነሳው በአማራው ላይ ነው። የናሳምነውን እናምባቸውን ገደለ፣ ሌሎችንም እነገዱን ከሀገር አስወጣ። እነ ዮሐንስ በኋላው እስር ቤት ገቡ፣ እነ ክርስቲያን እስር ቤት ገቡ። ከ300 በላይ አማሮች ልሂቃን የምትላቸው በልሂቃን ደረጃ እነ መስከረም አበራ በእነሱ ስር ፋይል ያሉት እስር ቤት እየበሰበሱ ነው። ይህ የሆነው ያኔ ወያኔን ከስልጣን ሲያባርሩ የስልጣን ተዳራሽነቱ ሚዛኑን ያልጠበቀ በመሆኑ ነው። ትክክል። እንግዲህ ሞኝ ሁለቴ ይነደፋል፣ አንድም ሳያይ አንድም ሲያሳይ ተብሏል እና መጀመሪያ ሳያይ ተነደፈ በወያኔው ጦርነት መጀመሪያው እነመለስ በመጡበት ጊዜ። አሁን ደግሞ ሲያሳይ ተነደፈ በአብይ ልክ ነው።
ሶስተኛ ለመነደፍ እንዴት ይኬዳል ሰው? እስቲ በጣም የኢትዮጵያ ህዝብ የአማራ ህዝብ ይሄንን ይመልስልኝ። በጣም ገባ እና ፖለቲካ ጥበብና ሳይንስ ነው። ለስልጣን ብቻ አሰፍስፈህ ለስልጣን እስካደረሰኝ ድረስ ያንን ዙፋን እያሳየህ ስለ ጊዜው ይጠበቅና ለጊዜው ያዘውና የማቀውን አውቃለሁ የተባልኩት ለስልጣን ብቻ አሰፍስፈው ነገ ንጉስ ትሆናለህ፣ መሪ ትሆናለህ፣ ግድ የለም ብቻ አንተ ሂድ ግፋበት ተብሎ በዛ ስሌት የአማራን ህዝብና የኢትዮጵያን ፍላጎት አሳልፎ ለዳግማዊት ለቲፒኤልኤፍ መስዋዕትነት ማቅረብ ማለት በታሪክም የሚያስወቅስ ነው፣ ወንጀልም ጭምር ነው። ይሄ ሊታረም ይገባዋል። ምንም እንትን መጠራጠር የለብንም። አይ በጣም ተገቢ ነው ምልህ። እውነት ለመናገር እኛም በእርግጥ የምናየው ነገር ትክክል ካልሆነም እንደው መተው ያስረዱን። እኔ እንደው ይቅርታ ለመጠየቅም ዝግጁ ነኝ። ምክንያቱም ከሚሰራው አንጻር ስንገመግመው እንደዛ ስለመሰለን ነው አንዳንድ ሀሳብ የምናቀርበው እንጂ አሁን የኛም ጉዳይ ሳይሆን ራሱ ለትግሉ ለአማራ ትግል ሲባል ግን ወጥተው ግልጹን መናገር አለባቸው እና የሚስተካከል ነገር ካለ ማስተካከል፣ ምናልባት ሳያውቁት በስተት ውስጥ ገብተውም ከሆነ ዘዴ የተለያየ አማራ መቼም ብዙ ሰው አለው፣ ብዙ ዘዴ አለ። እሱን ተነጋግረው የሚያስተካክሉትን ነገር ቢያስተካክሉ በጣም ጥሩ ነው እንጂ አሁን ወያኔ እንደዚህ እንኳን ተፈረካክሶ ይሄን ያህል ማመስ ከቻለ የሚደንቅ ነው በኩል ስታየው። እንደ ምልህ አሁን ተከፋፍለዋል፣ ብዙ ናቸው አይደለም፣ ግን ያው ጥያቄያቸው ግን አንድ ነው። ሁሉም በመሰረታዊ ጥያቄ ላይ ለውጥ የለም። እኛ ጋር ስትመጣ ነው ጌታቸው ስለ ወልቃይት ብትጠይቀው ወልቃይትን ማስመለስ ነው አላማ ይልሃል። ኤግዛክትሊ ግን ይሄኛው ግን እንደዛ አይደለም። ግማሹ ስለ ወልቃይት የሚናገር የለም፣ እሱን እንደውም አታንሱ የሚል አለ። አሁን ብቻ ብይን ነው የሚል አለ። አንዱ ስለ ወልቃይት ብቻ ማንሳት አለብን የሚል አለ። የኔ ሀገርማ ተረስቷል፣ ወሎ ተረስቷል። እውነት እንደማየው አንዳንድ ጊዜ የራያ ጉዳይ ራሱን ጎልቶ አይወጣም። በጣም ነው ማዝነው። እርግጥ አንዱ ተጠያቂ ነን ቢሆንም ግን ጎልቶ አይወጣም እንደሌላው እና ይሄ ምን ለምን ሌላው ተው። ከነዚህ ከሁለቱ ደግሞ ሌላ ደግሞ አለ እኮ በየቦታው ዞን ተብሎ ተቀምጦ አማራ ክልል ውስጥ የደራ ጉዳይ አለ። ደራ አለ፣ መተከል አለ፣ ጉዳይ አለ፣ ሌሎችም ጉዳይ አለ። አጠቃላይ አዲስ አበባ ጉዳይ አለ። በጣም ብዙ ነው። አንዳንዶች ቅድም ያነሳው ነገር አለ። ለምሳሌ ከአማራ ክልል ብቻ ይወጡልን አለ። አዲስ አበባን ረስቶታል። የኢትዮጵያ የአማራ ክልልም አይደለም። እነሱ ጽፈው ስለወሰዱት ብቻ ለእነሱ አጽድቀህላቸዋል ማለት ነው። አየኸው? ልክ እኮ ነገዱ በስነ ልቦና ደረጃ ስነ ልቦናው ለዚህ እኮ ነው የተበላሸ ስለሆነ ነው። እነገዱም በወቅቱ እኮ አይ እኛ አይገባንም ግዴ ለነሱ ይሁን ስልጣን እኮ ማለት ራሱ ያስተሳሰብ እኮ ነገር መሰለኝ መበደላቸውን እነሱ በፈጠሩት የውሸት ትርክ ተቀብለውት ነበር ማለት ነው። ሰብኮንሺየስሊ ተቀብለውታል። አይ በድለን ስለነበር ግድ የለም እነሱ እስቲ ይሁኑ አይነት ነገር ነው የሚመስለውና ይሄ ሁሉ መስተካከል አለበት። አይ ቲንክ በአሁኑ ሰዓት መቼም ይሄ ሁሉ እንደገና ዞሮ የሚያስብ ብዙ አማራ እንዳለ ይገባናል። ግን አሁን ያው ወደ ተግባር መሄድ ነው። ብዙ ጊዜ ፋኖን የሚችለውን ነገር እንዲያደርግም የምንችለውን ነገር መምከር ነው። እኛም አለንበት በዚህ በአማራ ትግል ብሎ ማሰብ ነው። ለመናገር አንዳንድ ጊዜ ራስንም የማውጣት ነገር አለ። ወደዛ አልገባም። ብዙ ነገር አለ። እኛ ኃላፊነታችን ይሄን ማድረግ ነው ምናምን ይባላል። ግን የትግሉ አካል ሆኖ መቅረብ የሚሻል ይመስለኛል ለማስተካከል። ሌላ አንድ ነገር እዚህ ላይ ለጨዋታ ፋኖች እንዲያስቡበት የምፈልገው ነው። በነገራችን ላይ ፋኖ በሌሎች ክልሎችም በጣም ተቀባይነት ያለው ድርጅት ነው። ምክንያቱ ስልህ ለምሳሌ በጋምቤላ ብትሄድ ከአማራው ይሄ ቲፒኤልኤፍም ሆነ ሌሎችም የፈጠሩት የፖለቲካ ጥላቻ የለባቸውም። በቤንሻንጉልም እንደዛ ነው።
በደቡብ በኩል ብትመለከተው ኦልሞስት ሙሉ በሙሉ በማለት በሚቻልበት መንገድ የደቡብ ህዝብ ከአማራ ህዝብ ጋር አብሮ የሚቆም ነው። በኪነ ጥበባቸው ማየት ትችላለህ፣ በምሁራኖቻቸው ማየት ትችላለህ፣ በቤተ ክርስቲያኑ ማየት ትችላለህ። የከፍተኛ ስለ ገብርኤል የሚከበረው ትልቁ ቁልቢ ገብርኤል ቀርቶ ትልቁ ገብርኤል የሚከበረው አሁን የታህሳስ ገብርኤል ሐዋሳ ነው። ስለዚህ ፋኖ ሲባል ዝም ብሎ አማራ ክልል ወይንም የተወሰነ ጎጥ ላይ የተሰበሰበ ኮንሴፕት ሳይሆን ሰው በተስፋ የሚጠብቀው የነሱ ጥንካሬ ነው የሚወስነው። ግን ቲፒኤልኤፍን ይዞበት የሚመጣ ከሆነ የደቡብ ህዝብ አይፈልግም ብዙ ሰው አይፈልግም ነው ችግር ነው ቶ አማራውን የጋምቤላውን አይፈልግም። አሁን አንዳንድ ነገሮችን ስለ ሳይንቲፊክ በሆነ መንገድ ማጥናት ባይቻልም ዝም ብለህ ማህበራዊ ሚዲያ ላይ ለምሳሌ ተወስዶ የጋምቤላ ልጆች ወጣቶች ስለ ሚኒሊክ አባቴ እያሉ ሲዘፍኑ አንዳንድ ያው እንትኖች ይጽፋሉ ከዚህ ወያኔዎችም ወይንም ሌሎችም ምናምን ሚኒሊክ ጨቁነ ነበር ሲለ መቼ ነው ጨቆነኝ ይላል። ነፃ አወጣኝ ህዝብ ሚኒሊክ ነው ይላል። እንደዛ አይነት ሙግት ያለበት ሁኔታ ነው ያለበት። አፋርን ብትመለከተው በተመሳሳይ ነው እና እመነኝ በሶማሌም በኩል ሊኖር የሚችለው እንደዛ ነው። ነገር ግን እንዲያውም ማን ነው ሙስጠፌ ምንድነው ያለው? ፖለቲካውን እየደገፉት አይደለም። ሙስጠፌ ምንድነው ባለፈው አንድ ኢንተርቪው ላይ ወያኔ የምትመጣ ከሆነ ኦጋዴንን አስገነጥላለሁ ነው ያለው። ጥላቻውም ቢያንስ ያንን ለመግለጫ ይሆናል። ልክ ለምሳሌ ብሏል ኢንተርቪው ላይ። ምክንያቱም እንዲህ ብለህ ተናገርክ ብሎ ተናግሮት ኢንተርቪው ተደርጎ እኔ አላልኩኝም፣ ግን ወያኔ የሚመጣ ከሆነ ሶማሌ ክልልን አስገነጥላለሁ አለ። በወያኔ ስር መኖር አንፈልግም አለ። እንግዲህ ይሄ ሁሉ ምክር ሊሆን ይገባል። መቼም ይሄ ሁሉ አስተት ማድረግ ያስፈልጋል። የፖለቲካውን ሀሪዞን አድማስ ማሽተትና መዳሰስ ይኖርብሃል። ሌሎች ህዝቦች ምንድን ነው የሚሉት? ትላንትና በደለኝ ያልከውን ወያኔ ተሸክመ ስትመጣበት ሶማሌው ይቀበልሃል ወይ? ደቡብ ይቀበልሃል ወይ? ኦሮሞ ይቀበልሃል ወይ? አፋሩ ይቀበልሃል ወይ? አማራውም አይቀበልህም። ስለዚህ ይሄን ነገር በጥልቀት ማሰብ መቻል አለብህ። ይሄንን ሳታስብ ቀርተህ ግን ድንገት ምጠረጥረው የግለሰቦች የፖለቲካል አምቢሽን በልጦ ፍላጎት በልጦ ይሄን ነገር ወደ ኋላ ቸል ብሎ የሚካሄድ ከሆነ የፋኖ ነገር ሸዋሮቢት ላይ ያበቃል። ፋኖ ብቻ ሳይሆን አሁን ዋናው የአማራው ትግል ላይ ስለሆነ አማራው እንግዲህ ጠንክሮ መውጣት አለበት። ጥሩ ነገር ነው ዛሬ ያቀረብነው። እንግዲህ አድማጭ ተመልካቾቻችን እርግጠኛ ነኝ እንደተከታተላችሁት። እንግዲህ ይሄ ማምቦ ጃምቦ በባዶና በትርኪ ምርኪ በዚህ በምናምን የምትመራው ኢትዮጵያ መዳኛዋ ያው ፋኖ የአማራ ትግልን የሚመራው ፋኖ ነው ብለናል። አሁን ከተገለጸውም አንፃር ሌላም አካባቢ የአማራውን ትግል የሚደግፉ በብዛት አሉ ነው። ስለዚህ ያንን ሁሉ አሰስ አድርጎ እንግዲህ ሁኔታውን ጠበቅ አድርጎ ስተትም ካለ ስተቱን አርሞ ቶሎ ሌላ ብዙ ሳይደረጅ ሳይጠነክር ችግሩ እሱን አስተካክሎ መሄድ ነው እንላለን። እንግዲህ በዚሁ ብናበቃ ነው። መጨረሻ የምትለው ካለ እድሉን ልስጥ። 30 ሰከንድ ግን እንዝጋው። ከዚህ ጨርሰናል። አይ ምለው ነገር የለም። ምንድነው ምለው ነገር ያነሳነው ነጥብ አከራካሪ ሊሆን ይችላል። ቅድም አንተ ሜንሽን አድርገዋል። የሚመለከታቸው ሰዎች መጥተው በአደባባይ መናገር ይችላሉ። በተጨማሪም አድማጮቻችን በብዙ ያለ መወያየት የሚፈልጉ ከሆነ ሌላ አስተያየት ካላቸው መድረኩ ክፍት ነው፣ ሊጠይቁ ይችላሉ። መወያየት እንችላለን። ይሄ የሀገር ጉዳይ ነው፣ የህዝብ ጉዳይ ነው። የኔ ወይንም የሰለሞን ጉዳይ ብቻ አይደለም፣ የጋራ ጉዳይ ነው። አመሰግናለሁ። በትክክል
ስለነበረን ጊዜ እንግዲህ በጣም አመሰግናለሁ። የዛሬው ፕሮግራማችን በዚሁ ይቋጫል። በሚቀጥለው እስከምንገናኝ ድረስ ጤና ይስጥልኝ። ኢያሱም ደህና እንገናኝ። እንግዲህ ደህና ሰንብቱ።